ወርቋይተ ነው ማለት ሀብታም ነው ሚሊዮነር የትም ሀገር ሄዶ መኖር ይችላል እኛ ድሃዎች ነን እዚህ ቲክታክ ላይ ስለነሱምና ስለሱ ምናወራው ከሷ ጨመር ማለት ከቤቲ ጋሺ ጅንኑ ኦኬ ጅንኑ ከቤቲ መጎዳት የለባት በዚህ ሰው እውነቴን ነው ምንክ ስተተኛ ናት ጥፋተኛ ናት በቃ ይቅርታ ብላለች ማጋጋል የለብንም ትላንትና ወታ ይቅርታ ስትል አልቀሳ ይቅርታ ስትል ያለቀሰችው ለሱ አይደለም ይቅርታ ላለችም የተሸከመችው የሰርጓን አበባ ነው ምናምን ብለን አናጣጣለው ይቅርታነቷል ምክንያቱም ይቅርቷ መሬት መውረድ አለበት እውነት ለመናገር ደግሞ ይቅርታ ማለቷ አስተዋጽኦ አርጓል ይብላችሁ ብትጠይቁ ባለኝ መረጃ አስተዋጽኦ አላረገም ይሄ ሰውዬ ክሱን አላቆም ክሱ ደርሷታል በእጇ ዘሃበሻ ያነበበው ማለት ቁልጭ ያለ ክስ ነው ክስ ይቀርበ ተፈርዶበታ ምናምን እሱ የራሱ የማጋነን ነገር ነው ግን ክሱ ግን ሙሉ ነው ደረሳት ማን የሰጠው ለዘሃበሻ ማን የሰጠው ተሰጡታ እንዴ ይኸውላችሁ አንድ ነገር ልንገራችሁ ዘሃበሻ ይሄን መረጃ ማውጣቱ ራሱ ማለት ነው ለቤት ይጠቅማታል እውነት ለመናገር ተዳፍኖ አይደለም የተከሰሰችው እኔ አንድ ነገር ልንገርክ ይኸውልህ ዩሮፕ ላይ በቃ ሰውዬው እኮ እዛ ኖርዌይ ነው ያለው ምን ሆናችሁ ጅንኑ እኮ ኖርዌይ ነው ያለው አንድ ሰው ከተከሰሰ መረጃውን ለሚዲያ ወጥቶ እንዲሰጥ የሚልካል ሳይፈረድ ለሚዲያ ማን ነው አሳልፎ ይሰጣል ወሬው እንዲቆምና ስለሆነ ማለት ነው ጋሽ ወርቁ አንተም ራስህ ደውል ጥያቄ ጠይቁ ማለት ነው አንድ ነገር ልንገራችሁ ይኸውላችሁ ይሄ ነገር ማለት ነው እንደውም በዛም ይጠይቃሉ ራሱ ወንጀል ነው ወደ ክስ መሄዱ ማለት ነው ወደ ክስ አለመሄዱ ለሷ ይጠቅማታል ይሄ ነገር ማለት ነው ጠበቃ ጋር ነው ሄደው ወደ ተከፍቷል ፋይል ተከፍቷል እውነት ለመናገር ወደ ክስ አለኝ ይኸውላችሁ ይሄ ነገር ዘሃበሻ ላይ መጣቱ ማለት ነው ለምንድን ነው ዘሃበሻ ማን ሰጠው ጋሽ ወርቁ ናቸው እንዲነበብላችሁ ኖ ጋሽ ወርቁ ምናምን አረም ይኸውላችሁ ልንገራችሁ ለምሳሌ ለመናገር ማለት ነው አንዴ እናውራ በተራ በፈጣሪ ተናገረው ማለት ነው ሉሌ ቆይ ምን አልክ መሰለሽ ከመጀመሪያው ይቅርታ ማለቷን አታጣጥሩት ከዛን ደግሞ መጣና ይቅርታ ብትል ዳውን አረከውና ይቅርታ ብትል is nothing አልክ ህግ ይዞ ለምን እንደዛ እንዳልኩሽ ታውቂያለሽ ይኸውልሽ ናርዲ በመረጃ ስለሆነ ነው ይኸውልሽ ታወራ እኔ እኮ አላወራሁም እኮ አልተረዳችሁኝም እኔ እኮ በመረጃ ነው ማወራችሁ አንደኛ የኔን ሚስጥር አንድ ሰው ሁለታችን ተካሰን ከዛ አንተ አሳልፈክ ህጉ ሳያልቅ ፍርዱ ሳያልቅ ማለት ነው አሳልፈ ለጋዜጠኛ ሰጠክ የውጪ ጠበቃ ነው ወይ አሳልፎ የሰጠው ወይስ እሷ ወጣ አልተናገረችም ከዛ በኋላ ነው የተናገረችው ለዘሃበሻ ማን ነው የሰጠው ጋሽ ወርቁ ናቸው የሰጡት ለምን ሰጡ ምክንያቱ ምንድነው ይኸውላችሁ አንድ ነገር ልንገራችሁ ይኸውላችሁ አንዴ ላውራና እኔ ኑር እንትን ሚዩት አደርጋለሁ ታወራላችሁ አንዴ ተቀበታው ግን በዛ ላይ ደግሞ ተከሳሽ የሆነ ሰው በሚዲያ ወጥቶ እንዲነገር ፍርድ ቤቱ ጉዳዩን አሳልፎ ይሰጣሉ የሚለውንም በዛውም ይልፈት እኮ ቀደም እንትላ የጠየቀችኝን ልቀጥላ ከዛ ወደሱ ሄዳለሁ ናርዲ ማለት ነው ይቅርታ ማለቷን አታጠጥሉ ያልኩት ለምንድን ነው እድል ተሰጥቷታል ወደ ሚዲያ የመጣበትን ሪዝን ምን እንደሆነ ታውቃላችሁ ወርቋይተ ነው ጋር የሚሰሩ ቲክታከሮች አሉ ለምሳሌ ለመጥቀስ ጆከር አለ ዋና ቀንደኛው መረጃ የሚሰበስበው ማለት ነው ተፈላጊ እሱ አይመለከተኝም እኔ ስለሱ ግን ይኸውላችሁ እሳቸው የወንጀለኛ ሚዩት አርጓት ምንድነው ወርቅዬ ይጨርስና እኛ ደግሞ ሐሳብ እንሰጥበታለን ምክንያቱም ይጣረሳል ብዙውን ምትላሉ ይኸውልህ ዳውን አታርጉት ያልኩት ለምንድን ነው የሷን ይቅርታ ዳውን አታርጉት ያልኩት ትላንትና እንደዛ ብላ ስታወራ ዘሃበሻን እንኳን ለማጣጣል አፉ ጠማማ ምናም ብዙ ነገር ደበለቀ አያስፈልግም ይሄ በቃ እድል ተሰጥቷታል በጣም በቃ ሀምብሎና ይቅርታነቷ በደንብ ነበር ማጉላት የነበረባት እኛም ደግሞ የምትወዷትም ሰዎች እዚህ ጋር መጣ አጥፍታለሽ ብላችሁ ይቅርታ ብትሏት ይሄ ነገር ይመለሳል የትላንትናው ይቅርታና በሌለ ድንጋይ ከዚህ በላይ የትላንትና ይቅርታዋ ግን ማለት ነው ውስብስብ ያለ ይቅርታ ሆነ እና ከዛ በኋላ ደግሞ እንደምታውቁት ደግሞ የወርቋይተ ነው መረጃ የሚሰጡ ሰዎች ደግሞ ይሄን ነገር የበለጠ አወሳስበውት እቺ ሴትዮ የበለጠ ይቅርታ እንዳታገኝ ሆኗል በቃ 100% ሆኗል አሁን ፋይሉ ተከፍቷል አዎ ለምን ለዘሃበሻ ከሰጣ ኦፍ ኮርስ ከወርቋይተ ነው ጋር የሚሰሩ ቲክታከሮች ናቸው ያንን መረጃ ዘሃበሻ እንዲያወራ ያረጉት
ዲቴል ሙሉ ዲቴሉን ባላቀም እንደዛ ነው የተደረገው። ያርክ ዛሀበሻ ያወራው ነገር ግን ማለት ነው 100% ማለት ነው ከሱ ላይ የተሰጣት ክስ ነው። አንዴ ላውራ እናቱ ከዛ በኋላ ማለት ቆይ ይጨርስና ከዛ በኋላ ማለት ነው አሁን ሰውየው እንዲፈራ ሰውየው ቦታ አላቸው። ሰውየው በጣም ዓለምን ማስተዳደር ይችላሉ። ሰውየው እናንተንም መግዛት ይችላሉ የሚለውን ፍርሃት ውስጣችን አትጨምርብን። you don't care ገብቷል። አንድ ግለሰብ ናቸው፣ ባለሀብት ናቸው፣ ሀብታቸው ለራሳቸው ነው። ገብቷል። ለዚህ አይመለከተንም። እናንተ እዛው ፍሯቸው፣ ስገዱላቸው። ቤተክርስቲያንም ሰርታችሁ ማለት ነው ተራ በተራ ስገዱላቸው። ገባችሁ? ለዚህ ማለት ነው አይመለከተንም። ይሄ አይመለከተም። ማስፈራራት ነው ያዛችሁት። ይሄ የአፍሪካ እንትን ነው፣ ስትራቴጂ ነው፣ ፖለቲካ ኢትስ ፖለቲካ። በነገራችን ላይ ማለት ነው በነገራችን መግዛት የሚችለው እኔን ለምሳሌ መግዛት አይችልም። ገብቷል። በስነ ስርዓት ማለት ነው። በስነ ስርዓት ገንዘብ አለው፣ ገንዘቡን እየቆራረጠ ይታጠ ነው። ለኔ ነቲንግ ነው። ለዚህ ስታወሩ ማማ ወርቄ ፐርሰናል አረግሽው፣ ወደ ስድብ ሄድሽ። ስድብሽን አቁመሽ ፐርሰናል ሳታረጊ አይደለም አትሳደቢ። ቦምባስቲ ሆነ በተማረ መንገድ ነው ፐርሰናል እንደ አምላክ አድርገሽ አትሳደቢ። ስርዓት ይኑርሽ። እሱም ነቲንግ ሴትዮ ቤቷ ውስጥ ቁጭ ብላ የምታወራው ኖሬ ነው እያወራች ያለችው። ምንም የሚጠቅም ነገር አንደኛ ነገር ማለት ነው ስታወራ ሰው አይደለማ ቦምቤ ዘለፋ ነው ያዘችው እኮ። እሺ ፕራይቬት ከሆነ እንዴት ተሰጠ ነው? ዝም ብለሽ ነው የምትዘባለችው። ሰሞኑን ታይዋለሽ። አንዴ በእናትሽ እንዴት ተሰጠ ሲባል ሰውየው እንደዚህ ናቸው። ስለ ሰውየው እኮ አይደለም። እንደዛ ከሆነ ደግሞ እኔ ደግሞ የራሴ ጥያቄ ማለት ነው ኢትዮጵያ ያላቸው ንብረት ለምን አያስመልሱም ነው የኔ ጥያቄ። ምን አገባሽ አንቺ? ከሱ ጋር ይገናኝ። ምን አገናኘው ከሱ ጋር? ጥሎ የወጡ አንቺ እኮ አሁን ለራስሽ ነው እየተከራከርሽ ያለሽው። አንቺም እንደ ሄለን አፍሽን በየሜዳው ስለምትከፍቺ በማንም ላይ ፈርተሽ ነው አይደል? ፈርተሽ ነው። እኔ ለመስደብ ነው አይደለም ፈርተሽ ነው። ኧረ ቆይ ወርቄን መሳደብ ዋጋ ያስከፍላል። አትሳደብ ማለት ነው። ፕሮፓጋንዳ ከሆነ የምትሰሩት ማለት ነው። ፕሮፓጋንዳ ከሆነ የምትሰሩት ማለት ነው። አምሶ በፕሮፓጋንዳ አይደለም። ለዚህ ነው ፕሮፓጋንዳ አጥቶ ፖለቲካ ታድርጉ። ምንም መፍራት መፈራራት አያስፈልግም። በስነ ስርዓት በጥፋት እንደዚህ አድርጋለሽ። በስነ ስርዓቱ እናውራ። ልዑል የጀመረውን ይጨርስና ከዛ በኋላ ደግሞ ሁሉም ደግሞ ይቀጥል። ልዑል እኮ ፕሮፓጋንዳ ነው እየነፋ ያለው። በጣም አስፈራርቶ ምናምን። እኛ ደግሞ ፕሮፓጋንዳም ከሆነ ቆይ እንጂ እህታችን እንዴት ነው አብረን የምናወራው? ፕሮፓጋንዳም ከሆነ የእሱ ተራ ነው ይጨርስና እኛ የእሱን ፕሮፓጋንዳ ደግሞ እናክሽፈው ይሻላል። ችግር የለውም ይጨርስና አንቺ ደግሞ ስህተት ከሆነ ደግሞ በዛኛው በኩል አለ ደግሞ ያወራል። ሀሳብን ጨርስ ልዑል። ድብልቅልቅ አለችው። እኔ የሚገርማችሁ ነገር ማለት ነው እኔ ከቤቲ ጎን ነኝ። እንድጠፋ አልፈልግም። ማንም በሚፈነጭበት ሶሻል ሚዲያ እሷ እችን ነገር አድርጋለች ብላ ከሶሻል ሚዲያ እንድጠፋ አልፈልግም። የምሬ ነው የምላችሁ። ምንም እኔ እሷ ላይ ችግር የለብኝም። ምክንያቱም አሉ እኮ ዘር ሲያፋጁ የነበሩ አሉ አይደል እንዴ? ሻፓይ ሲከፍቱ የነበሩ ሰዎች ስቲል አሉ እያየናቸው አይደል? ከ10 ምናምን ዓመት በላይ እኔ እንደዛ አላስብም። ግን እኛ እዚህ ሶሻል ሚዲያ ላይ መተን የሷን ይቅርታ አናጣጥለው። ይቅርቷን ሰውየው ይመንበት። እሱ ብቻ አይደለም፣ እሱ ብቻ ሳይሆን ከሱ ጋር አብረው የሚሰሩ ቲክታከሮች ጋር አትጣላች። ሴትዮ ብቻዋን መሆን አትችልም። ለዛ ነው ብቻዋን ስለሆነች ነው ሰዎች እየጠመዷት፣ ቲክታከሮች እየጠመዷት እዚህ ደረጃ። ወይኔ ጉዴ! ሚዲያ ላይ ምንድነው ስራቸው? ከሳቸው ጋር የሚሰሩት ሚዲያ ኦሮሞን መሳደብ፣ ትግሬን መሳደብ፣ ብሔረሰብን መሳደብ። አንቺስ ማነሽ? አንቺ አዶናይ ይገደል አዶናይ ይገደል ያልሽ ሰው አይደለሽም ወይ? አረ ቆይ በቃ እንዴ ቆይ እንጂ አንዴ በቃ ሰማን እኮ ማነሽ ኢላ ቆይ ሶኬ ችግር ነው። መስመር አሲሰው አታክ መደራረግ ጥሩ አይደለም። ሲቀጥል አንድ ጊዜ ይኸውልሽ ቆይ አንቺም አንዴ ይኸውልሽ ወርቄ 2 ደቂቃ አሁን እኮ እያራዘም ነው ያለ ነው። ይጨርስና እሱ ስህተት ነው ብለን ያለውን ነገር እኮ እንሞግተዋለን። ችግር የለውም። በቃ አንተ በ2 ደቂቃ ውስጥ አሳብ ተጠቅለል። በቃ ይኸውላችሁ እኔ ምን እንደው ታውቃላችሁ ነገሮች በማስረጃን ቢወራ ጥሩ ነው። በመናመት አይደለም። በማስረጃ ሲሆን ክሱ አለ ወይ? ክሱ ቀርቧል ወይ? እቺ ሴትዮ ተጸጽታለች ወይ? ሰውየውስ ምንድነው አሁን ያለው ሲቹዌሽን? በቃ ይሄ ሰውዬ ይቅርታ ይላታል በሚለው ነገር ላይ ብናወራ ደስ ይለኛል።
አሁን እኔ ባለኝ መረጃ ይሄ ሰውዬ አይመለስም። በቃ የሚመለስ ነገር አይደለም። ምክንያቱም ትላንት ላይ የተናገረችው ዝብርቅርቅ ያለ ነገር ነው። ይቅርታ ብላለች፣ ኦፍ ኮርስ አልቅሳለች፣ ይቅርታ ብላለች። ግን ዝብርቅርቅ አረገችው። ወደ አማራ ህዝብ ሄደች ምናምን፣ እኔ አማራን እንደዚህ አድርጌያለሁ ምናምን። በተረፈ ደግሞ እነ ጆከር ምናምን ቲክታከሮች ኦፍ ኮርስ ይሰድቧታል። ልጆቿን ፕሮፋይል አድርገው ሲረግጧት ነበረ። ይሄ ሰውዬ ምን አገባው? ቀደም ደግሞ ስታወሩ ማስረጃ አለት ወይ? አንበሳ ይሰጣል፣ ኦፍ ኮርስ ይሰጣል። ኢቭን አይደለም ኢቭን አሁን ማስረጃ የላቸውም። ምክንያቱም በራሱ ፎቶ ሆኖ ምናምን አለ። ኢቭን ፎቶ ሆኖ ቢሰጥ ራሱ ምን አገባው? እሱ ምን ማረጋገጫ አላት እንዲሰደብ እንዴ? እኔ ለአንተ ጊፍት ስለሰጠው አንተ ላሰደብኩ ማለት ነው? ይሄ እኮ የማይሆን ነገር ነው። ፍርድ ቤትን ቢሄድ የማይሄድ ነገር ነው። ይሄ አያዋጣትም። ለሷ ደጋፊዎቿ፣ ንጹህ ደጋፊ የምትወዷት ሰዎች ይሄ ነገር አይረዳትም። በቃ አሁንም ቢሆን ማለት ነው በቃ ይቅርታ ነው ማለት ያለባት። ሌላ ደግሞ እሱን የሚቀርቡት ሰዎች ሌላ አሉ ደግሞ ጥሩ ሃምብል የሆኑ ሰዎች ከነሱ ጋር ኔትወርክ ፈጥራ ይሄ ሰውዬ እኔ ትላንትና እንደነገርኩ ማለት ነው ማስረጃ ማለት ነው ትላንትና ወደ ቪዲዮ ከመምጣቷ በፊት በኦዲዮም በቪዲዮም የተናገረችው ነገር እኔ ሰምቼዋለሁ። በጣም የቤተሰብ ይሹ አንስታ ያለባትን ነገር አንስታ በጣም ነው ይቅርታ ያለችው። በቃ ያ ይበቃ ነበር። ባትመጣ ኖሮ ለህዝብ ባትታይ ኖሮ ትላንትና ይሄ ሰውዬ በቃ በቃች ሴትዮ ተጸጽታለች ብሎ ሊተወው ይችል ነበር። አሁን ግን ከኋላ የሚያጫፍሩ ሰዎች አለ። አሁን ደግሞ ትላንት ላገብታ የአገር ቪዲዮዎች ነው ሪከርድ ስትደረግ የነበረው እየተቆራረጠ ማለት ነው። የተናገረችው መጥፎውን ነገር እየቆራረጡ ሪከርድ ሲያረጓት ነበር። ሌላ ጎል ውስጥ ነው የገባችው ሴትዮ። አሁንም እቺን ሴትዮ አናድናትም። ማስረጃ ትከሷለች። በምንድን ነው የምከሰው እንዴ? ይሄ ሰው የሚከሰስ ሰው እኮ አይደለም። ምንድን ነው የምከሰው? ምንም ማስረጃ የለም። እግዚአብሔር ነው የማይከሰሰው። እግዚአብሔር ነው አንድ ጊዜ ወርቄን ልናገር። እግዚአብሔር ነው የማይከሰሰው። ለእናንተ ላይክ እንደ ፈጣሪ ነው የምታዩት፣ ቢኮዝ ስላለው ማለት ነው በብር ስለምታስቡ። እኛ ደግሞ በሂውማኒቲ ነው። በነገራችን ላይ አንተ የምትናገረው ላይክ ሄለን ላይ ምንም እንዳልደረሰ ብዙ ነገር ስትባል የልጇ ፎቶ ተዘቅዝቆ ሲባል ኢዝ ኖርማል ለእናንተ። ከዛም በኋላ ክሱ ሲመጣ ኦይስ ኦኬ እንደዚህ ብያለሁ ብላ በቃ እዛ ሚዲያ ላይ ያላችሁ እሱ በነገር ላይ ማለት ነው አንበሳ ሲያወርድ የነበረው እዚህ ጋር ራስ ብለናል ከጆከር ጋር ይሰራሉ ብላል። ለእናንተ ይሄ መልስ ምንድነው? ወርቁ አይተነው ምን ኤቪደንስ አላችሁ ላላችሁ ይሄው ሁሌ መልስ ሆኗቸዋል። ቢኮዝ አንድ ላይ ስለሚሰሩ አንበሳው ስለሚዘንብ ማለት ነው። ሲቀጥል ደግሞ ላይክ እሷ ብቸኛ ማንም የላትም። ምን ያህል እርግጠኛ ነክ ሄለን ሰው የላትም? በሄዳችሁበት ልክ እኮ ይሄዳል። አሁን እሷ ተከሳሽ መጀመሪያ ስለሆነች ነው ትቀጥላለች እኮ እሷ በኤቪደንስ እና በመረጃ ብዙ መረጃዎች ያልወጡ እሷ ጋር ያ ለሷ ማስረጃ ነው። ሰው ማትፈልግ